ስልኳ መጠቀም አትችልም። የሆነ በየሶስት ቀኑ ምናምን አንዴ ነው ስልኳ ልታገኝ የምትችለው ልጅቷ እና በጣም ትልቅ ችግር ውስጥ ነው ያለችው እና ራሷን እስከ ማጥፋት ምናምን አይነት ነገር ደረጃ ራሱ አስባ ነበር። እና በድጋሚ እህታችን ሀቡዬ እንኳን ማርያም ማረችሽ። እጅግ በጣም ደስ ብሎናል። አመሰግናለሁ። ሌላ ክልኝን ትግስት አይቼዋለሁ። እሺ እግዚአብሔር ይቅር ይበል። እንዴት አለሽ? አሁን በደንብ ትሰማለሁ አይደል? አዎ አሁን በደንብ ትሰማለህ። ቅድም አመቺ ቦታ አልነበርኩኝም። ትንሽ ኔትወርክ እያስቸገረኝ ስለነበረ ነው። በጣም ይቅርታ። እና በድጋሚ እህታችን ሀቡዬ እንኳን ማርያም ማረችሽ። እጅግ በጣም ደስ ብሎናል። አመሰግናለሁ። አሜን። እሺ የኔ ተወዳጆች ሁላችሁንም ሰላም ብያለሁኝ። ምናልባት ዛሬ አንቺ ጋር የመጣሁት ሀቡ በጣም ብዙ መልእክቶች እኔ ጋር ሲላኩልኝ ነበረ እና እባክህን ይህን መልእክት ሀቡ ጋር አድርስልን የሚሉ ወንድሞች እህቶች በጣም ብዙ ነበሩ። አብዛኞቹን በቅርብ የማውቃቸው ማለት ነው ሀቡ እና አንዲት እህት ኤግዛክት ያለችበትን አላቅም ብቻ አረብ ሀገር እንደሆነች ነግረውኛል። እና አረብ ሀገር ያለች አንዲት እህት በሆነ አይነት ሁኔታ በጣም ከባድ በሆነ አይነት ሁኔታ ላይ ሆነ ማለት የሆነ ከአሰሪዋ ጋር ጉዳዩን በደንብ ለአንቺ ለማስረዳት የሚችሉ ልጆችን እንደውም ሼር ለማድረግ እየፈለግኩኝ ነበረ፣ ግን እነሱ ጋር እየደረሰልኝ አይደለም። ምናልባት የኔ ተወዳጆች ጉዳዩን በስትክክል ሁሉም ሰው ጋር እንዲደርስ መልእክቱ ሀቡንም እንድትረዳ እኔን ተከተላችሁ የመጣችሁ እህቶች ወንድሞች ፕሊስ ለእሷም ሼር አድርጉላት። ዩሃድም ካለ ለዩሃድ ሼር አድርጉለት እና ሀቡዬ እንደው 1-5 ደቂቃ በእኔ ስም ላስቸግርሽ ነው። አረ ምንም ችግር ለአንተ ስል ነው ሲጀመር የከፈትኩት ላይቬን እኮ ቅድም ተመልሰሽ ክፈቺ ስላልከኝ እንጂ ልከፍት አልነበረም። በዛው ልተኛ ነበረ። ዛሬ ጌም ስለማልጫወት ላርፍ ነበር እና ተመልሼ የከፈትኩትኝ ለአንተ ብዬ ነው። ስለዚህ ምንም ችግር የለውም። ሀቡዬ የኔ አክባሪ በጣም ነው የማመሰግነው። እግዚአብሔር ያክብርልኝ። የጻፈችውን ላንብብልሽ ሀቡዬ። ምናልባት አንቺ ከልምድ አንጻር የምትረጂው ነገር ካለ ያለችበትን ሁኔታ ያለችበትን ሀገር የምትረጂ ከሆነ ለእኔ ላኩልኝን የጻፈችውን ላንብብ። ምናልባት በመሀል ኔትወርክ የሚቆራረጥ ከሆነ እንትን ትይኛለሽ፣ ታስታውሽኛለሽ። ዩሃድ የሚል የቲክታክ አካውንት አለ እና ፕሊስ ከቻሉ የአንቺ ሞዴሬተሮች ያስገቡት። እሺ ከኔ በበለጠ ጉዳዩም እንደሆነ ማስረዳት የሚችል ልጅ ስለሆነ እሺ ከመጣ አስገቡት። እስከዛ አንብብልን። እሱ መጥቶ ከጻፈ ሞዴሬተሮች ያስገቡታል። በቃ ዩሃድ ካለ ምናልባት አንድ ቁጥር ደጋግመህ ጻፈላቸው ያስገቡሃል። አይ ቲንክ እህታችን ያለችው ሳውዲ ነው። ለእንደዚህ አይነት እህቶች ሀቡዬ በተደጋጋሚ እንደምለው አንቺም ታውቂያለሽ፣ ሁላችን የትኛውም እምነት ተከታይ የሆነን እህቶች ወንድሞች ልንደርስላቸው ይገባል። በአረብ ሀገር ያሉ እህቶቻችን ራሳቸውን የማዳም ቅመም ብለው ሲጠሩ እኛ የበረሃ አንበሶች እያለን ነው የምንጠራቸው። ምክንያቱም እንዲህ አይነት ቦታ ላይ ሆነው በጣም ብዙ መከራ አይተው ተሰቃይተው ለአባቶቻቸው ጋቢ የሚያለብሱ ለእናቶቻቸው መቀነት የሚገዙ እህት ወንድሞቻቸውን የሚያስተምሩ ናቸው እና ከነዚህ እህት ወንድሞቻችን መካከል አንዱ እህታችን በእርግጥ እኔ እስካሁን አላቃትም፣ ነገር ግን ወንድሞች እህቶች ያውቋታል እና የጻፈችውን ላንብብላችሁ። ሁላችሁም በምታግዟት መልኩ እንደታግዟት ለማለት ነው። የጻፈችው እንዲህ ይላል። ሀቡዬ የሰዎች እገዛ ያስፈልገኛል፣ የገንዘብ እርዳታ አይደለም የምፈልገው፣ የሰው እገዛ ነው የሚያስፈልገኝ። የምኖረው ሳውዲ ጅዳ ነው። አዎ ደርሶኛል ይሄ መልእክትና ልጅቷ አንዲት ልጅ ገብታ አስረድታኝ ስልኳን ተቀብያታለሁ።
የልጅቷን ስልክ እንድትልኝ ዋትሳፕን ሰጥቻታለሁኝ እና እየጠበቅኳት ነው። ቀን ቅድም ወደ 8 ሰዓት ነው 9 ሰዓት አካባቢ ላይቬን ስከፍት አንዲት ልጅ ገብታ እህቷ ነኝ ብላ ከቤይሩት ገብታ በኋላ ግን ጓደኛዋ እንደሆነች ነገረችኝ። ዴይ ቱ ዴይ በየቀኑ ያወሩ እንደነበረ ነገረችኝ። አበባ እየላከልሽ ነው። ይቅርታ ዋድን አስገቢው። ዮሐድ ንጉስ ነው የሚለው ዮሐድ ንጉስ ነው የሚለው በይበልጥ እሱ ማስረዳት ስለሚችል እሱ እንዲነግረን ፕሊስ ይግባ። ሀቡዬ በጣም ይቅርታሽ፣ የኔ ጉዳዩን ያው ለሀቡ አድርስልን እባክህን ብለው ስለነበር በጣም ብዙዎች ወንድሞች ጉዳዩ በደንብ ስላልተረዳሁት ነው በደንብ ያላስረዳሁሽ። በጣም ይቅርታ። አይ ቲንክ ያለችበት ቦታ ላይም ስልክ መጠቀም የምትችል አይመስለኝም፣ ስልክ ማውራት የምትችል አይመስለኝም። ያለውን ነገር እስቲ ዮሐድ አለ። ዮሐዴ እንኳን ደህና መጣ። ኦኬ እንኳን ደህና ቆያችሁኝ። ሰላም እያለው ሀቡ ፈለገ እንዴት ናችሁ? ታችም ያላችሁ ሁላችሁ ነው እንዴት ናችሁ? እሺ ያው አክቹአሊ እኔ ቃላቶቹ ምናምን ሞርኮ እንኳን ደህና ቆያችሁኝ። ቃላቶቹ ሞር አረብ ሀገር ምናምን ያሉ ስለሆነ በደንብ የሚያውቁት አይ ቲንክ አሁን እያወራኋቸው ነበረ ልጆቹንም እና አውርተናታል የሚል ሀሳብ ነገሩኝ። በእርግጥ እግዚአብሔር ያክብርልኝ። መጀመሪያ ሁላችንም እግዚአብሔር ያክብርልን። እውነት ለቀናነትሽ ለተበበርሽ እግዚአብሔር ሁሉ ባላሽበት አንቺንም ይጠብቅሽ። ያው ምንድን ነው አይ ቲንክ የመታወቂያ ምናምን የሚባል አለ መሰለኝ እዛ እንትን የሚሉበት እና በአሰሪዎቻቸው ነው የሚወጣው ይመስለኛል። እኛ እናወጣልሻለን ብለው ካወጡላት በኋላ የመውጫ ጊዜዋ ሲደርስ ግን ወረቀቱንም ላለመስጠት ከዛ ደግሞ በጣም ልትወጣ እንደሆነ ሲያውቁ ማለት ነው እንዳትወጣ በሚል በጣም ብዙ ችግር እያደረሱባት እስከ መምታት ምናምን አይነት ነገር ደረሰች ልጅቷና እንደ አጋጣሚ ሆኖ ልጅቷ ደግሞ እንደዚህ የምናቃት ነች በዚህ በቲክቶክ ምናምን እና ስራ እንደውም አታ የሆነ ሰዓት እዚህ ቲክቶክ ላይ የምናቅ ማለት ተባብረን ምናምን የሚያውቁ ሰዎች እንደዛ ነበር የገባቸው ወደዛ ማለት ነው። እዛ ደግሞ መውጫ ሲደርስ እንደዚህ አይነት ችግር ገጠማትና ስልኳ መጠቀም አትችልም። የሆነ በየ3 ቀኑ ምናምን አንዴ ነው ስልኳ ልታገኝ የምትችለው ልጅቷና በጣም ትልቅ ችግር ውስጥ ነው ያለችው እና ራሷን እስከ ማጥፋት ምናምን አይነት ነገር ደረጃ ራሱ አስባ ነበር ማለት ነው። እና እንደው አይ ቲንክ የብር ምናምን ችግርም አይደለም ሞር ይሄ መታወቂያው ጉዳይ ነው ይመስለኛል። እና እሱን ተባብሮ ወይም ማውጣት የሚችል ሰው ካለ ወይም ደግሞ መፍትሄ እንደው ምን ማድረግ እንዳለባት ግራ ስለገባት እንደው እዚህ የአረብ ሀገር ያሉ ሴቶች እህቶቻችን እንዴት አድርገው ማገዝ ይችላሉ እሷን የሚለውን ለመጠየቅ ነበረ እንትን ያልነው ማለት ነው። አብይ እንግዲህ ይሄን ነው እኔ ሞር ያለኝ ኢንፎርሜሽን። እስቲ ካወቅሽ አንቺ የሰማሽም ነገር ካለ። ዛሬ ከሰዓት በጣም እናመሰግናለን። ዛሬ ከሰዓት አንዲት ልጅ ገብታ ከቤይሩት እህቴ ብላ ነው እንደው መጀመሪያ የጻፈችልኝ። እህቴ ራሷ ልታጠፋ ነው ከሳውዲ ብላ አስገብቻት፣ ያው በኋላ ላይ ጓደኛዋ እንደሆነች ነገረችኝ እና ጉዳዩን አስረዳችኝ። ሴትዮዋ ጋር ልትሰራ ገብታ ሴትዮዋ እኔ መኖሪያ ፍቃድ ላሰራልሽ በየወሩ ከደሞዝሽ ልቁረጥ ብላት በዛ ተስማምተው መኖሪያ ፍቃድ እንዳሰራችላት እና አሁን ክፍያዋን እዳዋን ለመጨረስ 3 ወር ብቻ እንደቀራት ከ3 ወር በኋላ እዳዋን ስትጨርስ መታወቂያዋን ተቀብላ ልትወጣ እንዳሰበች ለሴትዮዋ ስትነግራት ሴትዮዋ በእኔ ስር ሆነሽ በእኔ ስፖንሰር ስር ሆነሽ ውጭ እንድትሰሪ አልፈቅድልሽም፣ በእኔ ውጭ መውጣት የምትፈልጊ ከሆነ ሌላ ስፖንሰር ፈልጊ ብላ እንዳለቻት የመውጣት ሀሳብ እንዳላት ከነገረቻት በኋላ ሴትዮዋ እንደተለወጠች እንደምትቆጣ እመታሻለሁ እያለች እንደምትዝግባት እና ስልኳንም እንደቀማቻትና በሳምንት 3 ቀን ብቻ ከቤተሰብ ጋር እንድታወራ ማታ ሰታት ስልኳን ጠዋት እንደምትቀበላት እና ዛሬ ሌሊት 9 ሰዓት ላይ ያንን ፖስት እንደፖሰተች ፖስቱን ሼር አድርጋልኝ ነግራኝ እኔም 2 ኤጀንሲዎች አሉ ጥሩ ማቃቸው መልካሞች እና እነሱን እጠይቅላታለሁ እንደ ውለታ እንዲውሉልን ላይክ
ወስደዋት ከሴትዮዋ ቤት ስራ እንዲያስገቧት እና ኮንትራት እንድትሆን የ2 ዓመት ኮንትራት ምንም ሳትከፍል ግን ኮንትራት ነው የምትሆነው ብያት፣ ችግር የለውም ትፈልጋለች እንደዛም መስራት ስፖንሰር ካልተገኘ በፍሪ ቪዛ ብላኝ፣ በዛ ተስማምተን የተለያየ ነው። የማዳም ስልክ ቢኖርሽ ጥሩ ነው፣ ማዳምን እኔ እንዳናግራት ኦር ደግሞ ለኤጀንሲዎቹ እንድሰጣቸው ብያታለሁ። ግን የማዳም ስልክ የላትም፣ ያላት የልጅቷ ስልክ ብቻ ነው እና የልጅቷን ስልክ ልካልኛለች እና ግን ያው ስልኩ እጇ ላይ አይኖርም። ግን ለክፉም ለደጉም ቢኖርም ባይኖርም እኔ መልእክት ላስቀምጥላት ነው ያሰብኩት። ልክ ስልኳን ስትሰጣት ሴትዮዋ መልእክቴን እንድትሰማው ነው ያሰብኩትኝ እና ይህንን ነው ልናደርግ የተነጋገር ነው። ካልመለሰች ከሴትዮዋ ጋር አሁን ያለው ነገር እሺ ብላ ምናምን ራሱ ታወጣታለች። አሁን ብሩ ኦልሬዲ ከፍያለሁ ምናምን አይነት ኦኬ። መታወቂያ ኖርማሊ ቀርቶ ማለት ነው በሌላ ሰው ድጋሚ እንድትጀምር ማለት ነው። ያ ሊቀርና ኮንትራት ልትሆን ምንም ሳትከፍል መኖሪያ ፈቃድ ተሰርቶላት፣ ግን ኮንትራት ማለት 2 ዓመት ኮንትራቷን እስክትጨርስ ድረስ ሌላ አሰሪ ጋር መሄድ አትችልም። እሷ አሁን የከፈለችው ፍሪ ቪዛ እንድትሆን ነበረ። አሰሪ እንደፈለገች እየቀያየረች ቤት እየተቀያየረች እንድትሰራ ነበረ ገንዘቧን የከፈለችው። ያ ስላልተሳካ ማለት ነው። እሷ ግን የምትለው እዳውን ከፍሎ ወስዷት ከደሞዟ የሚቆርጥ አሰሪ እንድንፈልግላት ነው የጠየቀችው። እንደዛ አይነት ነገር ነበረ ያለችው። እኮ እሱን እንፈልጋለን። የመጀመሪያ ኦፕሽናችን እሱ ነው። እሱ ካልተገኘ ግን ኤጀንሲዎች አናግረው ኤጀንሲ እንድትገባ እኔ የማውቃቸው 2 አሉ። ጠይቃቸዋለሁ። እሺ ካሉ 5 ሳንቲም ሳትከፍል ወስደዋት ኮንትራት እንድትሆን የ2 ዓመት በዛ ራሷን አናግሪያት ከተስማማች ነው ማናገርላት። ስለዚህ መልእክት አስቀምጥላታለሁ በዋትሳፕ። መልካም እሺ። እግዚአብሔር ያክብርልን። እንግዲህ እኔ ምንም ቃላት የለኝም። በአስቸኳይ ነው ቅድም ተነጋግራችሁ አይ ቲንክ ድንገት የከፈትሽው እና ውለታ መላሽ አድርገን እንግዲህ እግዚአብሔር ያክብርልን። ምንም ማለት አልችልም። እውነት ቃላት የለኝም። እንግዲህ ጻፍ መልእክት አስቀምጭላትና እንዳልሽው እንዴት እንደሚሆን እናንተ ታውቃላችሁ። ስልኩን ስትሰጣት ሴትዮዋ ነው እንግዲህ አሁን የሴትዮዋ ስልክ ቢኖር ኖሮ አትሊስት የሴትዮዋን ስልክ ለኤምባሲ ሰጥተው ከኤምባሲ እንዲደወልላት ማድረግ ይቻል ነበረ። ግን የሴትዮዋ ስልክ የለም። ያ ነው ችግሩ። የማዳሟ ቁጥር ቢኖር ኖሮ ስለሌለ ይቅርታ፣ ምናልባት አሁንም በደንብ እኛ ይቺ ልጅ እንዴት መርዳት እንዳለብን ስለማናቅ ምናልባት እዚህ ውስጥ ያሉ ሳውዲ አረቢያ ያሉ በጣም ብዙ እህቶች ሊኖሩ ይችላሉ እና ያችን እህት ለመርዳት ምን ምን እንደሚያስፈልግ እዚሁ ላይቭ ላይ አንቺ በቀደም ተከተል ነገሪያቸውና መቼም አብዛኛው ሰው እዚህ ጋር ያለው እሷን ለማገዝ እሷን ለመርዳት ፈቃደኛ ነው አይደለም። ይሄ የመኖሪያ ፈቃድ እንትን ለማለት ስራ ለመፈለግ ይቅርና ገንዘብ ለማሰባሰብ ቢሆን ሁላችንም ከኛም ጀምሮ ዝግጁ ነን እና ሀቡዬ አንቺ ሰዎችን ኮኦርዲኔት ለማድረግ የሚመችሽ እንዴት እንደሆነ እዚህ ውስጥ ላሉ እህቶች ወንድሞች አስረጃቸውና ሁሉም ይረባረብበት ከዛሬ ማታ ጀምሮ ባሉት ቀናቶች ማለት ነው። አንቺ ይሄ ነገር በቅደም ተከተል ያስፈልጋል። አይ ቲንክ ጉዳዩን ከኔና ከህዋድ በፊትም ከሰዓት ላይ ሰምተሽዋል። የሆኑ የነገሩሽ ሰዎች አሉ። ስለዚህ ለአንቺ ጉዳዩ አዲስ ስላልሆነ ይሄ ነገር ያስፈልጋል የሚለውን ነገር አንቺ ንገሪኝ፣ እኛ መንስመሽ። የመጀመሪያው ስቴፕ ልጅቷን ማናገር ነው የሚሆነው። ቁጥሯን ስልኳን ሴትዮዋ ስለወሰደችባት እሷን ሳናናገር ምንም አይነት እርምጃ ብንራመድ ግራ ገባኝ እኮ። እሷ ብትኖር ነበር የጉዳዩ ባለቤት ይሄን አድርጎልኝ የምትለው። ሀቡ እንትን እያለ ስልኳ አሁን የለም። እሷ አልከው ስልኳ እጇ ላይ የለም። ማዳሟ በሳምንት 3 ቀን ነው ስልኳን የምትሰጣት። ስለዚህ ስልኳን እስክትሰጣት ነው መጠበቅ ያለብን። እሷን ካላገኘናት የመዳሟ ስልክ ቢኖር ኖሮ የመዳሟን ስልክ ለኤምባሲ እንሰጥና ከኤምባሲ መዳሟ ጋር እንዲደወል ልጅቷ ኦልሬዲ ህጋዊ ስለሆነች ቃማ ስላላት
ከኤምባሲ እንዲደወል ነበር። ኤምባሲ ሲደወልባት ሴትዮዋ ትፈራለች። የተስማሙበትን ጀዋዛት ታመልክት። እንዴት አሁን እንትን እያሉ ነው። ዋትሳፕ ራሱ እንዳትጠቀም ቶታሊ ዘግታባታለች እና ሞር ማግኘት የሚቻለው ሪከርድ እኛም ራሱ የምናገኛት በቴሌግራም ነው እያሉኝ ነው። እና ምናልባት ቴሌግራም ካለሽ እዛ ላይ መልእክቱን ድሮፕ ማድረግ እዛው በራሱ ቁጥር ነው። ቆይ ልጅቷን ጠዋት የመጣችው ልጅ ላናግራት። ቅድም ምናልባት ሞር አብራት ይህን ጉዳይ እንትን የምትል ልጅ አለች ማዕረ የምትባል እሷ ሞር ያለውን ነገርም ሚጣ ነው ስሟ፣ ጓደኛዋ ቤሩት ያለችው ጉዳዩን እዚህ ያው ሚጣ ይላከችልኝ የሳውዲ አረቢያ ቁጥር ዋትሳፕ አለው። ቴሌግራም ብቻ ነው እስከ አክቲቭ የምትጠቀምበት እያሉኝ ነው። እሺ ቆይ አንዴ ልጠይቃት ሚጣን። ሚጣ ዋትሳፕ አለው የላክሽልኝ ቁጥር የሜሎና ቁጥር እና በዚሁ ቁጥር ነው ቴሌግራሟ። ቆይ እስኪ ዋትሳፕ ሁለት ራይት ይሆናል ላይሆንም ሊያው የሜሎናን ልጅቷ ሜሎና ነው ስሟን ያለችኝ። ቴሌግራም ስሟ ሜሎና ነው ስሟ። ኦኬ መልእክት ላስቀምጥላት አንዴ። ኦኬ እሺ አስቀምጭላትና እንትን ካለ እኔ ቴሌግራሟ ምናምን ስላለ ሼር ማድረግ እችላለሁ። በዚሁ ከሆነ የአሰሪዋን ቁጥር የዋትሳፕ ቁጥር መላክ የምትችል ከሆነ ለእሷ በቴሌግራም ብቻ የሚያገኟት ልጆች ቢጽፉላትና አሁን ሀቡ እንዳለችው አሰሪዋን ምንድነው ከኤምባሲ ነው ከምን እንድትጠራ ማድረግ የሚቻል ከሆነ ይዋዴ እናንተም የምታወሯቸውን ሰዎች በአጠቃላይ ያው የአሰሪዋን ቁጥር የዋትሳፕ ቁጥሯን ቴክስት ብቻ አድርጋ እንድትልክ ቢደረግ እና ያንን ደግሞ እዚህ ሀቡ ጋር ይዘነው ብንመጣ አይሻልም ይዋዴ? ሚጡ ልጠይቃት ጓደኛዋን። መልካም የቴሌግራም እንትኗ ዩዘር ኔም አለ አይደል? እሱ ልከውልኛል እንደተባለው። ግን አሁን እኔም ጽፌላታለሁ እስካሁን አልመለሰችልኝም ልጅቷ። በዚህ በቲክቶክም በቴሌግራምም ጽፌላታለሁ በእርግጥ እና እስክትመልስ ነው አሁን በምን ማግኘት እንደምችል የሴት ያሰሪዋ ስልክ ራሱ ይኑር አይኑር ለመጠየቅ ራሱ በቃ ማግኘት አልተቻለም። ልጅቷ ይኸው እንዳልኩሽ በሆኑ በሁለት በሶስት ቀን አንዴ ነው ስልኩ ራሱ የምትሰጣትና ለዛ ነው አሁን ትልቁ ችግርም እኮ። አዎ እሱ እኮ ነው በሳምንት 3 ቀን ስለሆነ ስልኳን የምትሰጣት። አሁን ስልኳን የሚሰጣት ቀን እስከሚደርስ ነው መጠበቅ ያለብን። አሁን ዛሬ ጠዋት ነው የፖስተችው ፖስቱን። ስለዚህ ዛሬ 1 ብለን ብንይዘው ነገ 2 ከነገ ወዲያ ምናልባት ሊሰጣት ይችላል። ያ እንደዛ ነው። እስቲ እኔም ኦልሬዲ በዚህ በቲክቶክ ብጽፍልሽ ወይ ቮይስ ባስቀምጥልሽ ምናምን ፎሎ አድርጌሻለሁ። እሺ አሁን ይደርሰኛል። ፍሬንድ ሆነናል መልእክትክ። እኔም ሚጡ ልጠይቃት የሴትዮዋን ኦልሬዲ ጠይቄያታለሁ ቅድም ስትነግረኝ። የሴትዮዋን ስልክ መጠየቅ ከቻለች እሷ ቀድማ ለመለሰችው ትመልስ። ቴሌግራም ላይ ተጠይቀው እሷም የሴትዮዋን ስልክ። በጣም መልካም እሺ፣ በተቻለ መጠን እሱን ለማግኘት እንሞክራለን። የሴትዮዋን ስልክ እንዳልሽው ሌላ ማድረግ እንችላለን ከተገኘ አንደኛ ስቴፕ ልጅቷ ከመለሰች ስልኳን የሴትዮዋ ስልክ ከተገኘ የሴትዮዋ ስልክ ለኤምባሲ መስጠት ስለሚቻል ከኤምባሲ ሲደወልላት ሴትዮዋ ጉዳዩ ኤምባሲ እንደደረሰ ስታቅ ልጅቷን ከ3 ወር በኋላ በነፃ ታስተናብታታለች፣ ትለቃታለች። ምክንያቱም ከሀገር ቤት ስላላመጣቻት መብቷ አይደለም እሷን መያዝ እንደዚህ። የዛኔ እንትን እንላለን፣ አዲስ ስፖንሰር እንፈልግላታለን፣ ኤምባሲም ይፈልግላታል። አዲስ ስፖንሰር ደግሞ ማግኘት ካልተቻለ ወይ ደግሞ ብሩ ከበዛ በነፃ ኤጀንሲዎች አሉ፣ በኤጀንሲ ኮንትራት ትገባለች።
ያስገባቻትን ደላላ አታውቋትም? አዎ እኮ እሱንም መጠየቅ ይቻላል። ስራውን ያስገባቻት ደላላ ማን ነው ያስገባት ስራውን? ለዛ ፈልጋለሁ ያልኩት እንደዛ። አሁን ሞር እናንተ በደንብ ስለምታውቁት በእርግጥ ራሷ ብትኖር የሚፈለገው ኢንፎርሜሽንም ለመስጠት በጣም መልካም ነበር። እንዳልኩሽ የሆነ ሰዓት ለረጅም ጊዜ ስራ አቆማ አይነት ነገር እዚህ ቲክቶክ ላይ ባለው ያው ንጽጽሩ ላይ ምናምን አይነት ነገር የምትታወቅ አይነት ልጅ ነች እና ለረጅም ጊዜ ስራ አቁማ ስለነበረ እስቲ የምታውቁ እዛ አካባቢ ያላችሁ ወንድምቶች ምናምን ስራ ፈልጉ በሚለው በዚህ በሚተዋወቁ ሰዎች አይነት ነገር ያገኘችው ይመስለኛል ስራው። በሰው እንደዛ ነው የገባችው። መጀመሪያ አካባቢ ደላላ ውሰዳት፣ ከዛ በኋላ አላቅም። በእርግጥ እውነት ለመናገር ግን አጀማመሩ ስራው የተገኘው በዚህ በሰው ነው እና ደላላ ይኑር አይኑር ራሱ ለመጠየቁ ለማጣራቱ እሱ ጥሩ ነበር። ግን እንዳልሽው የሚያስፈልግሽ ኢንፎርሜሽን ካለ ቀድማ ለኔ ከመለሰች ወይም ደግሞ እህቶችም ስላሉ ቀድማ ልትመልስላቸው ከቻለች የምትፈልጋቸው ኢንፎርሜሽን አሁን እንዳልሽው የማዳሟ ስልክ አንድ፣ ከዛ ደግሞ ደላላ ካላት ደላላ የሷ ደላላ ካለች፣ እሺ ሌላ የሚያስፈልግ ነገር ካለ ይሄ ነው የሚያስፈልግ። የመጀመሪያው ስቴፕ የመዳሟ ስልክ። ሁለተኛ ነገር ደግሞ ኤምባሲ ፓስፖርት ኮፒዋን ይጠይቃል። ፓስፖርት ኮፒ ስልኳ ላይ ካለ እንድትልክ፣ ከሌለ ደግሞ ቤተሰቦቿን መጠየቅ ይቻላል። ፓስፖርት እና ደላላ ካለች ደላላዋን እንድናናግራት ያስገባቻት ደላላ ካለች፣ አይ ደላላ አይደለም በሰው ነው የገባሁት ካለች ምንም ማድረግ አይቻልም። ኤምባሲ ማዳሟ ጋር እንዲደውል እናደርጋለን። ግለሰብ ሲደውልባትና ከኤምባሲ ሲደውልባት አንድ አይደለም የምትሰጠው ምላሽ። መልካም በቃ እኔ በተቻለ ፍጥነት እነዚህን ምናምን አጣርቼ በውስጥ ለመላክ ከመለሰችልህ ግን ሀቢባ መልሽላት በላት። ዋትሳፕ ላይ ቮይስ አስቀምጥላታለሁ። ቴሌግራም ዩዘር ኔሟን ላክልኝ በኢንቦክስ ፎሎ ባክ አድርጌያለሁ። ያው አሁን እልክልሻለሁ። እሱ ቴሌግራም ዩዘሯን አሁን እልክልሻለሁ። የዋትሳፕ ግን መልካም እሺ፣ እሱን እነግራታለሁ። አሁን እህቶች እየሰሙ ስለሆነ ምናልባት ቀድማ ለመለሰችላቸው እንዲህ ብላችሁ ጻፉላት። እስከዚያው ግን እህቶች ታች ያላችሁ የሀቢባን እንትን መልሽላት፣ ቴሌግራም መልሽላት። ከመለሰችልኝ እኔ ተቀጥታ ሎኬሽን እንድትልክልኝ፣ ፓስፖርት ኮፒ እንድትልክልኝ፣ የመዳሟን ስልክ እንድትልክልኝ ጠይቃትና ይሄንን ከዛ ወደሚቀጥለው ስቴፕ እንሄዳለን ማለት ነው። እሺ ሀቡ እግዚአብሔር ያክብርልን። እንግዲህ ምንም ከዚህ በላይ ምንም ማለት አንችልም። እንግዲህ እግዚአብሔር አምላክ ባለሽበት ይጠብቅሽ፣ አንቺንም ቤተሰቦችንም ይጠብቅልን። እግዚአብሔር ያክብርልን። እንዳከበርሽን እግዚአብሔር ያክብርሽ። በጣም ነው የምናመሰግነው። አይ ቲንክ ፈለገም ከታች እየጻፈ ነው ያመስግንሽና አንቺም እረፍት ያለውን ነገር እልክልሻለሁ። እኔ ዩዘር ኔሟን እንጠብቃለን። አቦ 1911 ደውላ ችግር ላይ እንደሆነች ታሳውቅ። አዜብዬ ስልክ የላትም እኮ ማዳሟ ስልኳን ወስደዋለች። እሱ እኮ ነው ችግሩ። ስልኳን ስትሰጣት ነው ሌበር ትደውል። አሉ አሁን ገብተሃል። ኔትወርክህ በጣም አስቸገረ። በጣም ይቅርታ ይደረግልኝ። በጣም ነው የምናመሰግነው አንቺ የተወዳጀታችን። በዚህ አጋጣሚ እኛን አክብረሽ ሳትንቂ በጣም ብዙ የራስሽ ጉዳዮች እያሉ እኛን ወንድሞችሽን ሳትንቂ ስለሰማሽን ስላደመጥሽን በጣም የምናመሰግነው። ከኃጢአት በስተቀር እግዚአብሔር አምላክ የልብሽን መሻት ይፈጽምልሽ። የወለድሻቸው ልጆች አምላካችን እግዚአብሔር ለቁም ነገር ያብቃልሽ። የምታደርጊያቸውን መልካም ነገሮች በአጠቃላይ በእውነት በጣም ለብዙ ሰዎች ብዙ ነገርን ቀይረዋል እና አንቺ በምታውቂው እግዚአብሔር በሚያውቀው የልብሽን ቋጠሮ ድንግል ማርያም ትፍታልሽ። የቤትሽን ጎዶሎ መድኃኔዓለም ይሙላልሽ። አቡዬ በጣም ነው የምንወድሽ። እግዚአብሔር ያክብርልን። በጭንቅ ላይም ያለችው እውነታችንን
እግዚአብሔር አምላክ በእውነት በምሕረት አይኑ ይመልከትልን። በዚህ ጉዳይ ላይ ደግሞ የተረባረባችሁ መልእክታችሁን ሳታቋርጡ ወደ እኔም ስትልኩ የነበራችሁ እህቶች በአጠቃላይ በእውነት እናንተንም እጅግ በጣም አድርገን ነው የምናመሰግነው። ዮሐዴ ወንድማችን አንተንም እጅግ በጣም ነው የምናመሰግነው። እግዚአብሔር ያክብርልን፣ ኑርልን። እንኳንም የኛውንክ እንወዳችኋለን። አቡዬ በዚህ አጋጣሚ አንቺን እናመስግን ብዬ ነው። ዮሐዴ እንደመረቀሽ እርግጠኛ ነኝ። ኔትወርክ የተሰማ ስላልነበር አልሰማሁኝም። ዮሐዴ ያው እንደምታዩ ሽማግሌ ስለሆነ ሁሌ ይመርቃል። ኧረ እኔ ምርቃት አልችልም። እኔ ሆድ ይመርቅ ብዬ ጨርሻለሁ። እግዚአብሔርም የልቤን ስለሚያውቅ የልቤን መሻትና መፈለግ ያው ይስጥሽ ብያለሁ እኔ እና ደግሞ አይ ቲንክ ወልዳለች እያሉ ነው። እንኳን ማርያም በሰላም አወጣችሽ፣ በሽልም አወጣችሽ እና ልጆችሽን ደግሞ በጸጋ በበረከት እግዚአብሔር አምላክ ያሳድግልሽ። ኑሪልን ረጅም ዓመት ከሙሉ ጤና እግዚአብሔር አምላክ ያኑርሽ። ፈለገም አንተም እግዚአብሔር ያክብር። እውነት ቅድም ነው የነገርኩት። በእርግጥ ከቀን ጀምሮ ነበር ሲነግሩኝ የነበረው ቪዲዮም ሲሰራጭ የነበረው ከቀን ጀምሮ ነበረ እና ያው ሁላችንም የአንድ የአዳም ልጆችም አይደለን። በተለይ ደግሞ ውጭ ሀገር ያሉ እህቶቻችን ዘመድም የላቸውም እኛንን ያለናቸው እና በጣም ያስጨንቃል እዛ ያሉበት ህይወት። በእንደዚህ ካልተጋገዝን ከባድ ነው የሚሆነው እና እሱን ተረታ አንተም ወዲያውኑ ነግረሃት ተነጋግራችሁ የሰው ጉዳይ የእህታችን ጉዳይ የእኛ ጉዳይ ነው ብላችሁ ከፍታችሁ ሰዓታችሁን ተሻምታችሁ ያላችሁን አጣባችሁ ከፍታችሁ ደግሞ ለማገዝ ፈቃደኞች ስለሆናችሁ እግዚአብሔር አምላክ በሀሳባችሁ ሁሉ ገብቶ የቀናውን መንገድ ይምራችሁ፣ ኑሯችን ይፍታላችሁ እና እግዚአብሔር ያክብርልን። ሀቡዬ ፈለገም እታችም ያላችሁ ወንድምቶቻችንም ሁላችሁ አሜን። ይሁን። አይሽ መመረቅ አልችልም ይላል። አይሽ እንዲህ ጠጠር ጠንከር ያለ ምርቃት እየመረቀ ይልሽ መርቃት አልችልም ይለናል። በጣም ደስ የሚል ምርቃት። ሞዴሬተር ቢኖረኝ ታች ነበር ማወርድ፣ ግን ሰዓት ላለመፍጀት በቃ አንያዝሽ ሀቡዬ። ችግር የለም። እሺ በቃ አታስቡ። እሷ ብቻ መልስ ትስጠን። አሁን የእሷን መልስ ብቻ ነው የምንጠብቀው። እሷ ቴሌግራም ላይ ስትመልስ ቀጥታ ወደ መፍትሄው እንሄዳለን። መልካም። እሺ አቡን እናመሰግናለን። ደህና ደሩ። ሀቡዬ ነገ በተመሳሳይ ሰዓት ትገቢያለሽ በዚህ ሰዓት ወይስ አለው? ላይ ደግሞ በጊዜ በቃ ጽፍልሻለሁ። ጉዳይ ስለምፈልግ እሺ፣ ለሌላ ጉዳይ ስለምፈልግሽ ጽፍልሽና እናወራለን። ችግር የለም። እሺ ጻፍልኝ። እሺ ቴንክ ዩ። እሺ ዮሐዴ መጨረሻ ላይ ላክልኝ ትንሽ አይቻለሁ። እሺ እግዚአብሔር ይቅር ይበልህ። እሺ ሰላም ደሩ። እሺ ቴሌግራም ላይ ስትመልስልኝ አሁን ዩዘር ኔማን ቴሌግራም ይልክልኛል። እኔ ዋትሳፕዋን ያለኝ ዋትሳፕዋን ደልት አባታለች ብለዋል። ሶ ቴሌግራም ላይ ስትመልስልኝ ፓስፖርት ኮፒዋ ካላት ከሌላት ደግሞ የቤተሰቦችሽን ስልክ ስጪኝ ብዬ ከቤተሰቦቿ ወስዳለሁ ፓስፖርት ኮፒዋ ሎኬሽኗና የመዳሟን ስልክ ከሰጠችኝ ኤምባሲ ያመለክትላታለሁኝ እና አዲስ ከፊል ደግሞ እንፈልግላታለን። አሁን ትልቁ ነገር አዲስ ከፊል መፈለግ ነው ያለብን። ኮንትራት ለመግባት ፈቃደኛ ከሆነች ጠይቃትና ኤጀንሲዎችን ማቃቸውን አናገርላታለሁ። ወስደዋት ከመዳሟን አናግረው ከመዳሟ ወስደዋት ልጅቷ ማናት? ሜሎና ትባላለች። ከተጋባሽ ከአረብ ጋር አውሬ ነው የሚሆኑት። አይ ሴትዮ እኮ አዲስ ከፊል ፈልጊና ውጪ እኮ ብላታለች እኮ። ፈቃደኛ ናት እኮ ልጅቷ። አስተረስ ሆና ነው እንጂ ሴትዮ ውጪ እኮ ብላታለች። እዳዋን ከ3 ወር ነው የቀራት። እዳ 3000 ሪያል ነው የቀረባት። የቀረባትን 3000 ሪያል ከፍላ እንድትወጣ ነግራታለች እኮ ሴትዮዋ። ከፊል ፈልጊ ብላ አዲስ ስፖንሰር ፈልጊ፣ በእኔ ስር ሆነሽ ውጭ እንድትሰሪ አልፈልግም ብላታለች። ኮንትራት ሸረተል ከጭቅጭቃ እንደሱ ከተስማማች እኔ ኤጀንሲዎቹን አናገርላትና ኢንሻአላህ ከተሳካ ትገባለች።